በዛሬ ቪዲዮ እነዚህን ቲማቲም የፓፓያ ለጣጭና የተለያዩ ነገሮችን ቤት ውስጥ ፊትን መለወጥ ስለሚቻል ያን ነገር እንድታረክ ሪኮመንድ አደርጋለሁ። ጡቴን ሰርጀሪ ተሰራው እና ምንድነው የሚያደርጉላችሁ የሆነ ፕላስቲክ አለ ውስጡ ጄል ይሞላና ይገባል። ዋናው ገንዘብ ነው። የ19 ዓመት ልጅ አገባለሁ ያለችው ዲያስፖራ እህታችን በአሁኑ ሰዓት በርካታ ወንዶች አግቢኝ እያሉ ጥሪ እያቀረቡላት ይገኛሉ። ስንት ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ ይዤ በእግሬ እንደዚህ ዝናብ እየዘነበብኝ ነው የምሄደው። ስማት የሞከረበት ሞመንት ላሳያችሁ ፈልጋለሁ። አንዴ አንተ ብላ ሳቀችና እያሳፈረኝ እኮ ነው ብላም የተናገረችበት አለ። ያው እነዚህንና ሌሎችንም እናንተ ፈታ ዘና ያደርጋሉ እንዲሁም ደግሞ ግርምትን ይጭራሉ ብሎም እናንተ ምክርና ተግሳጽ ይፈልጋሉ ብያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር በፉንቃ መጣችሁ። እንኳን ደህና ቆያችሁ። አረፍ በሉ። ያው እንግዲህ እንደሚታወቀው ይሄ ቤት ምን ይፈልጋል? ፎንቅዬ ፎንቁ ካላቭ ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በምትል ቀላሙ ሞንዶል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሐሳብ አስተያየታችሁን ደግሞ ጻፍ ብሎም የሚለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፎንቃ መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም ብዙ ወሬ አላብዛ፣ ወደ ቪዲዮ ስሬስ አትረጅኝም ትረጅኛለሽ። አንቺም እየኮነጂ ጫማዬን የምግፈው የማፈቅረው ሰው ያጣው መሰለሽ ነው። አንቺ ቢው ጀነት ደርሽ ልመለስ ነው። ሰው ትንቂያለሽ ሳ አይ ምንድነው ስልክ አስር ሄሎ ማለት አውራሽኝ ወርኛ ለበለዚያ ግን ነግሬሻለሁ። አይ እንግዲህ ምን ይባላል? እስቲ አሁን ምን ይባላል? ሰማ ምን ገዝተህ ነው ስልክ? ISLMNE አይፎን አቤቱ ከመሰመስከው እኮ ይንቀት ማርያምን በል እንዴ ሰርቲ ነው የመልኬ ማማር አትዮም እንዴ ብራዘር እኮ እኔ ደግሞ ሜካፕ ተቀብተ ነበር የመሰለኝ እኮ ሰርቲ ነው ፕሮ በቃ ፕሮ አልኩ። ሰርቲ ምናምን ሰርቲ ስንት ነው? ሰርቲ ፕሮ አለ 30 አልወጣም እኮ ሰርቲ ማለት 30 ማለት ነው። አንተ ስቶኒ 13 ነው ሰርቲ። አረ ወይኔ አርሶን ነው እናለው አንተ ኩካቱቱ አላሳፈረንም በእውነት Yeah. City girl or country girl? Which one do you like? I want to ask your opinion on this. Okay, I like, me like. Two. No. One. Choose one. Two. The same. Two? One city girl, one country girl. Like you want to have them both? You can't be doing that. Choose one. Yeah. One. Kanche no back. English. I can't speak them hard. Okay. I can't. English is kanche, okay? What? Okay, kanche, like, my city girls, like city girls. Okay, tell me 3 reasons why. በለው Because or simple or laugh see masak ምንድነው city boys is free, okay? Free. City boys free. Oh come, okay, let's go, okay, get chest, okay. Understand? No. You give city boys give, okay. Me give, you give
give ያን ነገር give ቀንጨ give okay leave but give okay you understand A little bit. Tell me more. A little bit. More. Mm-hmm. More. ኩኩሻ በጣም እንትኗን ያሳደገችው ሰርክቴሽን ላይ ነው። ሰርክቴሽን ይባላል ወራጀ ሰርክቴሽን። አስተማሪም በአስተማሪ ይማራል። ዴቪዬ ሰላም ነው ወይ? እንዴት ነህ የኔ አባት? ሁሉ ሰላም ነው ዴቪዬ? አማን ነው እግዚአብሔር ይመስገን። ቲማቲም የፓፓዬ ልጣጭ እና የተለያዩ ነገሮችን ቤት ውስጥ ፊትን መለወጥ ስለሚቻል ያን ነገር እንድታረክ ሪኮመንድ አደርጋለሁ። ይሄ ኦልሞስት ወደ 9600 ነው። እስከነዚህ ወደ 18000 ብር ይገባል። ያው እንደተመለከትነው ይሄንን ማስተርስ ያለው ጋዜጠኛ በገባበት መስሪያ ቤት ሁሉ እያበሳጩት እያናደዱት ለአንድ ማስተር ስላለው ጋዜጠኛ መሰጠት ያለበትን ክብር ሳይሰጡት እየቀሩ ያው ማዲያታ አውጥቶ በተመለከትነው መልኩ አሉላ አለላውን እየተቀባ እንግዲህ ደግሞ ለእህት ወንድሞቹም በቤት ውስጥ እንዴት ቆዳቸውን መንከባከብ እንዳለባቸው ቲማቲምና የፓፓዬ ልጣጭ እየተቀቡ እንዴት ማዲያታቸውን ማጥፋት እንዳለባቸው እየመከረ ነው። ከስፖርት ዜና ዘገባ ወደ 10 የፊታችንን ቆዳ የምንጠብቅበት መንገዶች ዘገባ ገብቷል። አሉላ እንግዲህ ይበል የሚያሰኝ ነው። ዋናው ገንዘብ ነው። የ19 ዓመት ልጅ አገባለሁ ያለችው ዲያስፖራ እህታችን በአሁኑ ሰዓት በርካታ ወንዶች አግቢኝ እያሉ ጥሪ እያቀረቡላት ይገኛሉ። በነ ሮዛ ሰርግ ደስተኛ የሆነችውና በአሁኑ ሰዓትም በውጭ ሀገር የምትገኘው እህታችን ከ5 ወር በኋላ ኢትዮጵያ መጥቼ የ19 ዓመት ልጅ ነው ማገባው ብላ በመናገረው በአሁኑ ሰዓትም እንግዲህ በርካታ ወንዶች እኔን አግቢ እያሉ ጥሪ እያቀረቡላት ይገኛል። እነ ሮዛ ሮል ሞዴል ነው ማለት ነው። ያንቺ ደግሞ ከፋ። በእውነት ምን ባል ነው የፈለግሽው ወይስ አጥብተሽ አስገስተሽ የምታስተኙ ሕፃን ልጅ? ምንድነው? ምን ልታረጊው ነው? ያላቻ ጋብቻ በሚል እንከስሻለን። በእውነት የሙዚቃዋ ንግስት ጂጂ እጅጋየሁ ሽባባው ወደ ሚዲያ ተመልሳለች። ያመነ ሁሉ ዳነ ያንተና ምኜ ምን ሁኜ አንተና ምኜ ምን ሁኜ። በርካታ የሙዚቃ አፍቃሪያን በጉጉት ሲጠብቋት የነበረችው የት ደረሰች እንዴት ሆነችም እኛን በሙዚቃዎቿ ፈውሳ እሷ ምን ሆነ ብለው ሲጠይቁላት የነበረችው ጂጂ ወይም ደግሞ እጅጋየሁ ሽባባው ከእህቷ ሶፊያ ሽባባው ጋር ሆነው አሁን እንደሰማችሁት አይነት የምስጋና መዝሙር እየዘመረችም ወደ ሚዲያ መምጣቷ ብዙዎችን ያስደሰተ ሆኗል። መዝሙሩን፣ ዝማሬውን፣ የምስጋና መልእክቱን አድምጡት። ወደ ብርሃን የመራን ሰማያዊው ሰማይ ሩቅ በጣም ጌታ ታጅቦ በትጋ በእልልታ አንተን ያመነ ሁሉ ዳነ አንተን ያመነ ሁሉ ዳነ ያንተን አምኜ ምን ሆኜ አንተን አምኜ ምን ሆኜ። ጂጂ መቼስ የማይወዳት አለ ብዬ አላስብም። እንኳንም ተመለሽ። አንድ ሰሞን ላይ ያው ከጤናዋ ጋር በተገናኘ የሆኑ ወሬዎች ሲወሩ ነበርና በእንደዚህ አይነት ሁኔታ ስላየሁሽ እኔ በግል በጣም ደስ ብሎኛል። እናንተም ደስ ይላችኋል ብዬ ተስፋ አደርጋለሁ። ፍሪኛስ እኛ መቶ ይሄ 100,000 ስጠኝና ሚስቴ ልስጥህ እያለኝ ነው። ወሰደች 100,000 ብር ትጣለህ 100,000 ብር ሰጣለሁኝ ሚስቱን ልወስድበት ነው። በቃ ይኸው እዚህ ምንም እንትን የለም፣ ርህራሄ የለም። ብር ካገኘ ሸጥ ነው ሚስቱ። ምንድነው? የት ሀገር ነው? ነዋይ ደበበ በቀጣይ ሊያወጣ ባሰበው አልበም ዙሪያም ችግር እንደገጠመው ተሰማ። ነዋይ ደበበ የገጠመውን ነገር በሽምግልና ለመፍታት ጥረት እያደረገ እንደሆነም ሰምተናል። የዜማና የግጥም ደራሲ ድምፃዊ ነዋይ ደበበን የመጨረሻ አልበሙን ለአድማጭ ካደረሰ ዓመታት አስቆጥረዋል። ድምፃዊው አሜሪካን ሀገር በነበረ ጊዜ ጀምሮ ሲያሰባስብና ሲሰራ የነበረው የሙዚቃ ብዛት 40 እንደሆኑ
ምንጮች የገለጹልን ሲሆን እነዚህ ስራዎችን የማቀናበር ኃላፊነቱን የተለያዩ የሙዚቃ አቀናባሪዎች ሲሰሩ ቆይቶ የነበረ ቢሆንም አሁን ላይ ግን የተለያዩ አቀናባሪዎች እጅ የነበረው ሙዚቃን ስብስብ ወደ ካሙዙ ካሳ እንዲገባ እርሱ ሲሰራቸው ቆይተው ነበር ያሉት የቅርብ ምንጮች፣ አሁን ላይ ግን ካሙዙ ካሳና ነዋይ ደበበ በመጋጨታቸው ምክንያት በካሙዙ እጅ ያሉ የሙዚቃ ስራዎችን አቀናባሪው ለነዋይ ለመስጠት ፈቃደኛ ሳይሆን ቀርቷል ተብሏል። በዚህ የተነሳ ነዋይ ደበበ ሽማግሌ እንዲሆኑት ከመንግስት ከፍተኛ ባለስልጣን ጀምሮ የተለያዩ አርቲስቶችን ወደ ካሙዙ ካሳ እየላከ እንደሆነ አውቀናል። አጭር ቀሚስ መልበስ 3000 ብር ያስቀጣል ተባለ። ጉድሽ ነው እያዳሚ። አጭር ቀሚስ መልበስ 3000 ብር ያስቀጣል ተብሏል። ሴቶች ይህንን መረጃ አዳምጡት። በጋምቤላ ክልል ጎጂ ልማዳዊ ድርጊቶችን ለመቆጣጠርና የህፃናትን ደህንነት ለማስጠበቅ በሚል የተለያዩ ውሳኔዎች እየተገበሩ ሲሆን ከዚህም ውስጥ እንግዲህ ሴቶች አጫጭር ቀሚሶችን እንዳይለብሱ ተከልክሏል። ልጆች ከወላጆቻቸው አቅም በላይ በመሆናቸውና ትዕዛዝ ባለመስማታቸው ምክንያት ወላጆች መንግስት ይደግፈን ባሉት መሰረት ፕሮፖዛል ተቀርጾ ከፖሊስ ከፍትና ከጸጥታ አካላት ጋር በመቀዳጀት ወላጆች ልጆቻቸውን እንዲከታተሉና ልጆችም እንግዲህ ከእንደዚህ አይነቱ ድርጊት እንዲቆጠቡ የሚያስችሉም ጥብቅ መመሪያዎች መተላለፋቸው ተነግሯል። ታዲያ እንደተባለውም ይህንን ችግር ለመቅረፍ ለጥቃት አጋላጭ በሆነ መልኩ አጭር ልብሶችን ለብሰው በሚንቀሳቀሱ ሴቶች ላይ የ3000 ብር የገንዘብ ቅጣት እርምጃ እየተወሰደ መሆኑን ብስራት ሬዲዮ ዘገባውን አጋርቷል። ጉድሽ ነው እንግዲህ እያዳሚ። አጭር ቀሚስ ለብሰሽ ዊኒጥ ስትይ ትቀጪ፣ እኔም ቤት ትቀጪ። ጸዴ ነው በእውነት እኔ በጣም የምደግፈው ነገር ነው። አፓረንትሊ ሴጣን የቲክታክ አካውንት አለው እና ምናልባት ይሄ ቪዲዮ ከደረሰው ብዬ ነው የምሰራው ማለት ነው። እና እንዴት ነው ማለት መልአክ የነበር ክንፍ የነበረ ግርማ ሞገስ የነበረ የመላእክቶች አለቃ በዘላለማዊው በሆነው በንጉስ በእግዚአብሔር ፊት ቆመ በቃ የምትታይ የነበርክ መልአክነት ወደ መጨረሻ ከሰው በታች ከእንስሳ በታች ከአትክልት በታች ከመሬት በታች የመጨረሻው መጨረሻ ከመጨረሻው በታች የሌለው መጨረሻ ሆነ የወደቀው ነው ማለት አይምሮ ውስጥ እንዴት ነው ይህን ነገር ተቀብሎት አሁን እየኖርክ እየተጣጣርክ ያለው ነው። እኔ እኮ ቢያንስ ከአንተ በተወሰኑ ስቴፖች እኮ ከፍ እላለሁ። እንዴት ነው ደግሞ አንተ መተመልሰ የሆነ ስራ ልትሳካልሽም እና ራስሽን አጥፊ ምናምን እያልክ የምትመክረኝ ነው? ይሄ እኮ የማያልፍለት ድሀ ሀብታም ይጋብዛል። የራሷ አሮባት የሰው ታማሰለች ነገር እኔ ነኝ እኮ ቢያንስ ልመክርህ የሚገባው እኔ ነኝ እኮ ከአንተ የተሻለ ቦታ ያለሁት ላበረታታህ የሚገባው። ግን እንዴት ነው ከኔ በታች ወደ ላይ የምትመክረኝ? ይሄ በቃ ወደ ላይ አንጋጦ ሸና የሚባለው ነገር የምታራምደው ነው። ማን ላይክ ምን ሆነ ነው? ሲኦል በጣም ደብሮሃል እንዴ? የሚያጫውት ምናምን ጀለሶች ምናምን ያሉ እንዴ? በቃ ይሄን ያህል ከመረረ ይቅርታ ጠይቀህ ለምን አትመለስም? ከዛ ደግሞ አሁን በዮብን ስትፈትነው ሄደ በጌታ ፊት አስፈቅዳል። ስለዚህ ሁላችንም ስትፈትን ዝም ብለህ ዘው አትልም፣ ሄደህ ታስፈቅዳለህ ምናምና አንተ በክፉ ልቡ ተነሳስተህ እስኪ ሰው ይላደናቅፎ ምናምን ብለህ ክፉ ልብህን ይዘህ ሄደህ እግዚአብሔር ፊት ቆመ ስታስፈቅድ እግዚአብሔር ይሁን ብሎሽ እየፈቀደልህ እኔ እንዴት ነው የተሰቀለልኝ የሚወደኝ ልጁ እኔ ስለምነው ለምን እንደው የማይሰማኝ የሚመስልህ? እኔ እኮ ድፍረት ነው የሚገርመኝ አይሰማሽ ምናምን ስትለኝ ማን ለማንኛውም አካውንት ትንሽ ቀዝቀዝ ብሏል ታፕታፕ አስደረገ እንዴ እየተንቀሳቀስክ ያበደ ነው። አረች ልጅ በእውነት ትችያለሽ። ከሴጣን ጋር ሰባችሁታል እንደዚህ በጠረጴዛ ዙሪያ ቁጭ ብላችሁ ስትነጋገሩ የሴጣን ጆሮ ይደፈን። ስማኝማ ቻርሊ ያንተ አማት ከምትሞትና የኔ አማት ከምትሞት አሬ ራስሽ አማት ድብንት ብለን የዘመዶችን መፍጀት አልፈልግም። ዋ አንተ የኔ አማት እኮ ያንተ እናት ናት። አሬ ድል ኢዴ እዚህኛውም ዱላ እዛም ዱላ ወይ ለዛም ዱላ። እኔ ጌታ ምስክሬ ነው ምለው ከሞናሊዛ ውበት ይበልጣሉ። ጥሯትና እስኪ አወዳድሩ ይበልጣሉ። እንበፉት እቺ በድል ለአፈር ለምነት የሆነ ሴትዮና እኔን ምረትን ከየት ታወዳድራለህ? ጥሯትና እስኪ ቆመን እንወዳደር። እውነቴን ነው የምልሽ እንደውም ባትበልጫት ትምጣና እንወዳደር። ደስ ይላል በእውነት። ጥሯትና እስኪ አወዳድሩ ይበልጣሉ። ተወዳደሩ እንደምታሸንፊያት ጥርጥር የለኝም። ማን ያዛታል? ጀረኪና ምትሉ ሰዎች አላችሁ። ጀረኪና ምንድነው? ጀረኪና የሚባል ነገር የለም፣ ጄሪካን ነው የሚባለው። ከዛ ደግሞ ባዝሊን ምትሉ ሰዎች አላችሁ። አይባልም እንደዛ፣ ቫዝሊን ነው የሚባለው። እሺ ከዛ ስኳር ለምንድን ነው ስኳር የሚባል ነገር የለም፣ ስኳር ነው የሚባለው። ኦኬ ከዛ ብጭርቆ፣ ወይኔ ብጭርቆ
ብርጭቆ ለምንድን ነው ብርጭቆ የምትሉት? ብርጭቆ ነው የሚባለው። ከዛ ፍርናሽ የሚባል ነገር የለም፣ ፍራሽ ነው የሚባለው። ከዛ ክርቢት ምንድነው? ክርቢት የሚባል ነገር የለም፣ ክብሪት ነው የሚባለው። ከዛ ፎር ዘ ላስት ዋን ምንድነው? እርሳስ የምትሉ ሰዎች አላችሁ። እርሳስ የሚባል ነገር የለም፣ እስራስ ነው የሚባለው። ኦኬ እኔ ራሱ ግን እስራስ አለንም እርሳስ ነው የምለው። ቲንክ ቲቸር አንዳንድ ሰዎች ግን በኢየሱስ ስም እንዴት ነው የምትሻገሩት? ግን በጌታ ስም ምርቃት ይሁን እርግማት አላቀም፣ ብቻ መኪና ይስጣችሁና እንደናንተ አይነት የሚሻገር ሰው ነፍ ይስጣችሁ። አሜን አሜን እናቴ አሜን አሜን ይስጠንና እስቲ ማሻገር ያቅተኝ እርግም ምን ያረክሽን በእውነት እንዳንቺ አይነቷን ረጋሚ ያብዛልን። አሜን አሜን። ጡት ሰርጀሪ መሰራቴ ለምን ይቆጨኛል? ምን የዛሬ 8 ዓመት አካባቢ ምናምን በቃ ሰውነቴ በወሊድ ምክንያት ያመጣው ለውጥ ደስ አላለኝምና ለምን ሰርጀሪ አልሰራም ብዬ አሰብኩኝና ጡቴን ሰርጀሪ ተሰራው እና ምንድነው የሚያደርጉላችሁ? የሆነ ፕላስቲክ አለ ውስጡ ጄል ይሞላና ይገባል። ለቀባብስ የነቢብ አላፍ በቷር ምሞ ወይ ተቦ አፌሏል መጽሐፉ እኮ እና እሱ ሞላ ብሎ ተለቅ ብሎ እንዲታይ ያደርገዋል። እና አሁን ሰሞኑን የሆነ ነገር አሳሰበኝ። ምን አሳሰበኝ መሰላችሁ? ይሄ የሚገባው ነገር ዘላቂ አይደለም። ከተወሰኑ አመታት በኋላ አልፈልግም ካላችሁ ይወጣል። ያለበለዚያ ደግሞ ወጥቶ አዲስ መግባት አለበት። እና እሱ አሳሰበኝና ራሴን የሆነ ነገር ጠየቅኩት። ቆይ እኔ አልኩኝ ባለፉት አመታት እንደዚህ ሰርጀሪ በመሰራቴ ህይወቴ ላይ ምንድነው ያደረኩት ቁም ነገር ምንድነው ያመጣው ለውጥ ህይወቴ ላይ ብዬ ሳስብ አንድ ቁም ነገር ማስተዋወስ አቃተኝና ምንድነው አቴንሽን አግኝቼበታለሁ። የተቃራኒ ጾታ ለመልበስ ምናምን ተጠቅሜበታለሁ ለመዘነጥ። ከዛ በተረፈ ግን ምንም ቁም ነገር ማስተዋወስ አቃተኝ። እንደውም አይ ቲንክ እንደዛ አይነት ነገር ላይ ያልሆነ ነገር ላይ በጣም አቴንሽን አድርጌ ወደዛ ነገር እንድሳብ እዛ ውስጥ እንድገባ አድርጎኛልና እሱን እያሰብኩ አሁን በእኛ ኮሚኒቲም እንደዚህ አይነት ነገር እንሰማለን። ላይክ አሁን ሰማለሁ እኔ እንደዚህ ተሰርታ ነው ምናምን የሚባል እንደሌሎቹም ባይሆን ማለት ነውና ምን ለነገራችሁ እንደዚህ የምታስቡ ሴቶች ካላችሁ እኔ ስላለፍኩበት ልንገራችሁ። በወሊድም ይሁን ለውጡ በተለያየ ምክንያት ማለት ነው እንደዚህ አይነት ነገሮች እንደዚህ ሰርጀሪ ምናምን መሰራት ጊዜያዊ ደስታ እንጂ ዘላቂ ደስታ አያመጣም። ዘላቂ ደስታ የሚሆነው ምንድነው? መቀበል ነው። በምንም ይሁን ለውጡ በተፈጥሮ የምንቀይረውን በተፈጥሮ መቀየር የማንችለውን ግን ተቀብለን መኖር ነው። ምክንያቱም እንዳልኳችሁ በጣም ውድ ነው ሰርጀሪው። ፈርማችሁ ነው፣ ሪስክ ስላለው ብዙ ሰዓት ይፈጃል፣ ብዙ ምርመራ አለው፣ የእንቅልፍ መድኃኒት ተሰጥቷችሁ ነው፣ እሱ ራሱ በጣም ሪስክ አለውና ይሄንን ስታስቡ በቃ እግዚአብሔር በሰጠን ነገር ደስተኛ ሆኖ መኖርን የመሰለ ነገር የለም። እኔ ምንም አልሆንኩም፣ ግን ሰርጀሪ ላይ ያሉ ህይወታቸው የሚያልፍ ከሰርጀሪ ወጥተው ህይወታቸው የሚያልፍ ሴቶች አሉ። የአንዳንድ ሴቶች አይቆይም 9 ዓመት አይደለም ምንም ያህል ጊዜ የማይቆያል። የሚገባው ነገር ተፈጥሯዊ ስላልሆነ ሰውነታቸው ሪጀክት ያደረገውና መውጣት ያለበት ሁላ ሴቶች አሉ ጊዜው ሳይደርስ እና ይሄንን ስናስብ በቃ እግዚአብሔር ይመስገን ብለን በተፈጥሮ ነገር እንደሰት። አንዳንድ ሴቶች እንደውም ሱስ ራሱ የሚሆንባቸዋል። ምክንያቱም ሳይዝ መርጣችሁ ነው በምትፈልጉት እና አንዳንድ ሴቶች ይሰሩትና ከዛ ምን ይሆናል መሰላችሁ ሳይዙን ይለምዱትና ያንስባቸዋል። ከዛ እንደገና ይሄዳሉ ያንን ሁሉ $1000 አውጥተው እንደገና ሲሰሩ አንዳንድ ሴቶች 2-3 ሲሄዱ በመሀል ህይወታቸው የሚያልፋል። እንዳልኳችሁ ውድ ነው ያ ሁሉ ፕሮሰሱ ያ ሁሉ ሪስክ እየተወሰደ ለሚያልፍ ነገር ምንም ዘላቂ ያልሆነ ደስታን ማሳደድ ነው የሚሆነውና በቃ እንደዚህ የምታስቡ ሴቶች እንዳልኳችሁ በተፈጥሮ ደስተኛ ሆኖ ሰውነታችንን በወሊድ የተቀየረ የተፈጥሮ ነገር ነው ተቀብሎ በልጆቻችን ደስተኛ ሆኖ መኖር ነው። ጉች ያለ ጡት እንዲመጣ ጄል በስማ ምን ነው እናንተ ምን ነው ጄሉንም አታሰቀዩት? አንዴ ጸጉራችሁ ላይ አንዴ ጡታችሁ ላይ ምን ጉር ናችሁ? ግን እንደዚህ አይነት አስተሳሰብ ያላችሁ ሴቶች ስፖርት ስሩ። በስፖርት ይመጣል የምትፈልጉትን አይነት ጉች ይመጣል። ኧረ በስመ አብ ምን ነው መርቀኛ ማሚ ተባረኪ። አሜን። የሞቀው አኮን ይሰጥሽ ሞከለ ትዳር ይስጥሽ። ሴቶች ለምን አፋቸውን ሸፍነው እንደሚበሉ ታውቃለህ ብሮ?
እውነት ነው። ምን ትላላችሁ? በጣም ከሚያሳዝን ነገር መሀል ማለት ነው እግዚአብሔርን ስንት ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ ይዤ በእግሬ እንደዚህ ዝናብ እየዘነበብኝ ነው የምሄደው። በጣም ያዘንኩት ጌታ፣ በጣም ያዘንኩት የሆኑ ይህቺን የመሰለች ልጅ እግዚአብሔርን እንደዚህ ያርገን። ካጠገብ ያሉ ሰዎች ማለት ነው ከቸርች ስንወጣ ምን እንደሚመስሉ ጌታን ስልቻ መልክ ብቻ አለ። ይሄንን ቅንጭር ያለ ጭንቅላት ይዘሽ በየት በኩል መኪናውን ትገዢው? ጌታን እያሉ ጌታ የፈጠረውን ሰው ገርዳሜ ብሎ መሳደብ ከአንድ ድድብናው ቀንድ ካበቀለ ጭንቅላት ካለው ሰው የሚጠበቅ ነው። ምንድነው ጸልየሽ የወጣሽው? እንዴት መሳደብ እንዳለብሽ ነው እንዴ? እንዴት ሰው መናቅ እንዳለብሽ ነው እንዴ? እንግዲህ እቺ እህታችን በጣም በርካታ ኮሜንቶች ነው የተሰጧት። ያንንም ተመልክታ ቆንጆ በመሆኔ ነው እንጂ አስቀያሚ ቢሆንማ ኖሮ ገላችሁኝ ነበር የሚል ምላሽ ሰጥታለች። እስቲ እንስማት። እናንተ ግን ትናንትና በሰራሁት ቪዲዮ እኔ አስቀያሚው በጣም አይምሮኝ ተነኩኝ ነበር። አቤት ጌታ እግዚአብሔር ሆይ ስድ ግን አስቀያሚ ስላልሆንኩኝ እኔ ምንም አልመሰለኝም። ደግሞ ምን ወንዶች እናንተ ማን ተናገራችሁ? ሴቶቹን የተናገርኩት እሱን ተናግሬም አይደለም። እኛ ራሳችን እንደውሎ ፈረስ ራሳችንን አሳምረን መኪና አልኖረን እድላችንን እያማረርን የነበረውና ፈረስ ነኝ እያልሽ ነው። እኛ ራሳችን እንደውሎ ፈረስ ራሳችንን አሳምረን መኪና አልኖረን እድላችንን እያማረርን የነበረውና ምን ይሻላችኋል ወንዶች? ወገባችሁ የምትይዙ ወንዶች ተቸገርን እኮ። ትርጉም በስለሽ ምንድን ነው ይሻላችሁ? ነገር በደላላ ተሳደቡ ነው የሚለው እኔ ራሴ እንደተናገርኩት። እና የምትሳደቡ ደግሞ ኮሜንት ላይ ማለት ነው እንትና መኪና አለ ለማለት ነው። ለምን ተናገርሽ? ሰው ነሽ ብዬ ነበረ ብዙ ልናገር የነበረው። ለካ ፈረስ ነሽ። ፔሬሱ ፔረጠጠ እየፔረጠጠች ስለምታወራ ነው ልጅቷ። እሺ ይሄንን ቪዲዮ በጣም ብዙዎቻችሁ እየላካችሁልኝ ነበር፣ የእንግዳ ሰውንና የማራማይትን ማለት ነውና ምንድነው ይሄ ነገር እውነት ነው ወይ ምናምን የሚል ጥያቄ እንዳላችሁ ስለተገነዘብኩኝ ለመጥቼ እውነታውን አልነግራችሁም። እኔ እንግዲህ የኔ ሐሳብ ምንድነው መሰላችሁ? አንድ ታዋቂ ሰው ማለት ነው ታዋቂ ሰዎች ሪሌሽንሺፕ ውስጥ መሆናቸውን የሚያሳውቁባቸው በጣም ብዙ መንገዶች አሉ። አንዳንዴ ወጥተው ይናገራሉ በሶሻል ሚዲያቸው፣ አንዳንድ ጊዜ ደግሞ እንደዚህ አይነት ኢቨንት ላይ ምናልባትም ፊልም የሚመረቅበት ወይ ደግሞ ኮንሰርት ላይ ወይ የሆነ ሾው ላይ እጅ ለእጅ ተያይዘው ይወጡና ይናገራሉ በአክሽኖቻቸው ማለት ነውና እዚህ ጋር እንደምታዩት ኬሚስትሪው ሌላ ነው። ፕላስ ደግሞ የሷ ቀሚስ ከሱፍ ጋር ማች አድርጓል። ሲመጡ እጃቸውን ተያይዘው ነው የመጡት። the whole time አብረው ነው የነበሩት፣ አልተለያዩም። እኔ እንግዳ ሰው እንደዚህ ሲስቅ አይቼው አላውቅም። በጣም ደስተኛ ነው የነበረው። እና ደግሞ ሌላው ማለት ነው እንደ አንድ ቲፕ የምሰጣችሁ ነገር ምንድነው አንድን ሰው ታይፕ ለማወቅ ኤክሱን ሄዳችሁ እዩ ይባላል። እና በጣም ብዙ ጊዜ አስተዋላችሁ ብዙ ሰው ኤክሱን የምትመስለዋን ነው ደግሞ የሚያገባው። አንዳንዴ ነው በቃ ከስንት አንዴ ነው ሰው ተቀይሮ ከኤክሱ ለየት ያለች ሴት የሚያገባውና ምናልባት በጣም ትራውማታይዝድ ሲሆኑ ሊሆን ይችላል። ኤኒዌይስ ግን ታይፑን የምትመስል ሴት ነች። በቃ ኤክሱን ትመስላለች። እኔ ፐርሰናሊ በጣም ተመሳስላብኛለች ናውዴይስ ስፔሻሊ ማለት ነው። ያው ኤክሱን ትናናት ማለት አይጠበቅብኝም። ለማንኛውም ግን እኔ ያርግላቸው፣ ደስ ይላሉ። አያቸው አሁን አብረው ያምራሉና እርግጥ ከኔ ኤክስፔክቴሽን ውጪ ነው። ዩኤስ እዚህ ጋር ደግሞ ሊስማት የሞከረበት ሞመንት ላሳያችሁ ፈልጋለሁ። አንዴ አንተ ብላ ሳቀችና እያሳፈረኝ እኮ ነው ብላም የተናገረችበት አለ። ያው ሊፕስ እንኳን ሳነባው ማለት ነውና ያርግላቸው አይደለ? ደስ ይላል። ማንኛውም ሜን ስቴቲን ይመስላል። እንግዲህ ያንቺ የወሬ ከኖር ደግሞ በጣም የከፋ ነው። ለማንኛውም የኑሃሚ አምላክ ድረስ እንዴ! የእውነት ነው ምንድን ነው? ከባድ ጥምረት መቼስ አንድ ሰሞን እናስታውሳለን። በተለይ የቲክቶክ ክሬቲቭ አዋርድ የነበረ ጊዜ አቤት አንዳንድ ሰዎች ቃሪያ ለማቃባት ሁለቱን ለማባላት የሄዱበት ርቀት። አሁን እነዛ ሰዎች የት ደርሰው ይሆን? ምን እያሉ ይሆን? ይህንን ቪዲዮ ካዩ በኋላ
መሀል ላይ አንባችረው ፋይናሊ ሁለቱ ተጣመሩ፣ ኮላብ አረጉ። በስራም ሊሆን ይችላል በተለያየ ነገር። ግን እነዛ መሀል ላይ እቺ እንትናስ አዶናይ ሲሉ የነበሩ ሰዎች ምን ላይ ደርሰው ይሆን? የኔ ጥያቄ ነው። ምን ትዝ እንዳለኝ ታውቃላችሁ? አንዳንድ ሚስቶች ከባሎቻቸው ጋር ሲጣሉ ማለት ለጓደኞቻቸው ይሄዱና እሱ ያደረገኝ ነገር እንዲያርጎኝ እኔ ሁለተኛ አይኑን ያሳየኝ ከሱ ጋር ብታረቅ እኔ እንደው በቃ ባናቴ ልተከል ምናምን ብለው አውርተው አስወርተው እናንተንም አሳመተው እኔ እኮ ድሮም ደስ አይለኝም ነበረ እንደው አንቺ እንትን ስላልሽው ነው እንጂ አስብለዋችሁ ከዛ በማግስቱ ሳይነግሯችሁ ሄደው ታርቀው ኮሽማ አብልተዋችሁ ያውቃሉ? አዶናይና ዩቲናሳው እንደዛ ነው ያደረጉት። ለማንኛውም እኔ ደስ ብሎኛል ለምናገር እንኳንም አብራችሁ ኮላብ አረጋችሁ። ደስ የሚል ጥምረት ነው። ሁለት የተለያየ አቅም ያላቸው ሰዎች ሲጣመሩ በጣም የሚገርም ነገር መስራት ይችላሉና እንኳንም አብራችሁ ሆናችሁ። ለማንኛውም ጨርሻለሁ። የዛሬ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች ከቻሳ በኮሮኮን ቻሳ አልላችኋለሁ ማለት ነው። ያው እንግዲህ እንደሚታወቀው ሰሞኑን ብርድ ነው፣ ክረምት ገባ፣ በጣም በርዶናል። እናንተ ጋር እንዴት ነው? እኛ ጋር እየበረደን ነው። እንግዲህ ያው ብርዱ ደግሞ ምን ይፈልጋል? ሞቅ የሚያደርግ ነገር። እኔን ታዲያ ምንድነው የሚያሞቀኝ? የእናንተ ፍቅር። እንዴት ነው ለዚህ ቤት ፍቅር የምንሰጠው ብላችሁ ካሰባችሁ ደግሞ በጣም ቀላል ነው። ሰብስክራይብ የምትል ቀለሙ ሞንደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ጻፍ በማድረግ ብሎ የሚመለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት የፎንቁካ መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ፣ የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም የዛሬን አበቃው። ይመቻችሁ ባይ